የመጀመሪያው ፍንጭ እኔና ባለቤቴ በሆነው ነገር ሁሉ እየተወያየን ወደ ቤታችን ተመለስን። መንፈስ ጠሪዋም ቢሆኑ ስማችንን ብቻ እንጂ ስለኛ ጠቅላላ ሁኔታና ለንደን ውስጥ ቢሆን በየትኛው ክፍል እንደምንኖር አያውቁም። ግን በሐሳብ ግንዛቤ አይተውን በእኛ ሁኔታ ላይ ከደረሱበት በእርግጥ አስገራሚ ራእይ እንደሚሆንም ተረዳ ነው። መንፈስ ጠሪዎቹ ከእያንዳንዱ የጉባኤ ተካፋይ የሚያስከፍሉት 5 ሽሊንግም በእርግጥ ከክፍያ እንደማይቆጠርና በከንቱም ጊዜያቸውን እንደሚያባክኑት ተረዳ ነው። ከ2 ሳምንት ቀደም ብለን በተመዘገብንበትና ቦታ በያዝንበት በወይዘሮ ሊ ስብሰባ ተገኝተን የሚነገረውን መልእክት ለማዳመጥ ጓጉተናል። በመጀመሪያው ስብሰባ እንደሰማነው ሁሉ በዚህም ስብሰባ ወላጆቻችን በመንፈስ ተጠርተው ግልጽ ያለ መልእክታቸውን ያሰሙን ይሆን ወይ እያልንም ጓጉተናል። ለሁለተኛ ጊዜ የተደረገው ስብሰባ ባለፈው ሁኔታ ቀጠለ። በዚህ ጊዜ ግን 2 እንግዶች ተጨምረዋል። ስብሰባው እንደተጀመረም ከወጣቷ መንፈስ ጠሪና አነጋጋሪ ጋር ተዋወቅን። እርሷም የአንድ አውስትራሊያዊ ገበሬ ባለቤት መሆኗንና በዚያም ወቅት ባለቤቷ ለንደን ውስጥ በፀጉር አስተካካይነት ሙያ ተሰማርቶ እንደሚሰራ ነገረችን። ለመንፈስ ጠሪነቱና አነጋጋሪነቱ ሙያ የበቃችውም ብዙ ጊዜ በየስብሰባዎቹ እየተገኘች ባዳመጠችውና በተመለከተችውም ሁሉ ተገፋፍታ የመንፈሳውያን አገልጋይ ለመሆን ፈቅዳ እንደሆነም ነገረችን። ወደ ሙያው ከመሰማራቷን በፊት በሌሎች ሚዲየሞች አማካኝነት መንፈሳውያኑ እንደመረጧትና ፈቃደኛና ዝግጁም ከሆነች በሆኗ መንፈስ ጠሪና አነጋጋሪም እንድትሆንላቸው ጠይቀዋት መስማማቷን ነገረችን። ቀጥሎ መንፈሶቹን የመጥራት ተግባር ተጀመረና ትራምፒቱ ወደ እኔ ቀረበ። ወዲያውም የአባቴ ድምፅ ጮክ ብሎ ተሰማኝ። ከጩኸቱም የተነሳ ቃላቱ ግልጽ ሆነው አይሰሙም ነበር። ቢሆንም የአባቴን አነጋገር ለማወቅ አልተቸገርኩም። ለጥቂት ደቂቃዎች ዝም ብሎ ቆየና እንዲህ ሲል ንግግሩን ጀመረ። ስለ ጮኩባችሁ ይቅርታ ጠይቃለሁ። እንደምታውቁት በእንደዚህ አይነት መሳሪያ አማካይነት ብዙ የመነጋገር ልምድ የለኝም አለንና ድምፁን ቀነስ አድርጎ መልእክቱን ማስተላለፍ ጀመረ። በእርግጥም የአባቴ አነጋገር እንደሆነ ተረዳሁትና እኔም አሁንስ ከመምህ ድነሃል ብዬ ጠየቅኩት። እርሱም እንደምታውቀው በእናንተ ዓለም በነበርኩ ጊዜ እጅግ ስሰቃይ ነበር። ወደዚህኛው ዓለም ከመጣሁ ወዲህ ግን ለ2 ሳምንታት ያህል ፍጹም እረፍት ወደ ሆነ ቦታ ተወሰድኩ። በአዳራሽም ውስጥ ብቻዬን ነበርኩ። በአካባቢዬና በሩቅ የማየው ሁሉ እጅግ ውብና ታይቶም የማይጠገብ ነበረ። በዚያ የነበሩትን ሁሉ ተቀብለው ተንከባከቡኝ፣ ከሁኔታዎችም ጋር አለማመዱኝ። እኛ በምንኖርበት ዓለም ያለውንም ውበት ድምቀትና መዓዛ እናንተ ልታዩትና ልትገምቱት አይቻላችሁ ይሆናል። የደስታ መንፈስ ከኛ ጋር ነው። ምናልባት አሁን በዘረዝርላችሁ ልታምኑ የማይቻላቸው ህብር በአካባቢያችን ሞልቷል። በዚህ ዓለም የሚኖሩ ፍጥረታትና ስራቸው እንደዚህም አካባቢያቸው ሁሉ ፍጹም ደስታ የሰፈነበት ነው። ሚስጥሩንም በመጠኑ ባብራራልህ እንዲህ ነው። ነፍስ በምድራዊ ዓለም ሳለች የሰራችው እየታየ ወደሚገባት ቦታ ትወሰዳለች፣ ትዛወራለች። ሌሎችን በማፍቀር ስለ እነርሱም ስትል ምን ያህል መልካም ነገር ሰርታለች። በደግ ስራዋ ስንቶችን ረድታለች። እንደዚህ የመሳሰሉ ምግባራት እየተመዘኑ የነፍስም ቦታዋ ይመረጣል። በስራዋ ልክ ትመደባለች። የመጀመሪያው ዝቅተኛ የሚባለው ስፍራ በሰብአዊ ተፈጥሯቸው በስስትና ጥላቻ እየተገፋፉ የሰውንም ደካማነት ሳያስተውሉ በሰይጣናዊ አድራጎታቸው ብቻ ምኞታቸውን የፈጸሙ ይገባሉ፣ ወደዛ ይሄዳሉ። ከዚያ ቀጥሎ ያለው ከፍተኛ ቦታ ደግሞ ይበልጥ አስደናቂና የደስደስ ያለው ነው። ብዙ ነፍሶችም በዚያ ይኖሩበታል። የብርሃኑም ድምቀት እጅግ ኃይለኛ ነው። እነዚያ በዝቅተኛ ስፍራ የሚኖሩ በዚያ በከፍተኛ ስፍራ ያለውን ብርሃን አይመለከቱም፣ አይናቸው ያውግራቸዋል። ነፍሶች ከስጋዊ አካል እየተለዩ በመጀመሪያ ወደዚህ ቦታ ሲደርሱ ሁሉንም በአንድነት እንዲከማቹ ይደረጋል። ልክ በመሬት ላይ እንደኖሩት ሁሉ በዚህም በአንድነት ይሰባሰባሉ። እየቆዩ ግን ይለያያሉ። እንደየመልካም ስራቸው ይለያያሉ። ስራቸውና ምግባራቸው ይመዘናል። ከዚያ በኋላ በምግባራቸው ተመሳሳዮቻቸው ወደ ሆኑት ነፍሳት ይተላለፋሉ ብሎ ዝም አለ። ይህን ካብራራልን በኋላ ደግሞ በእኔ በባለቤቴና በአባቴ መንፈስ መካከል የግል ጉዳዮች ውይይቶች ተደረጉ። በእነዚያ ዝርዝር ጉዳዮች ምልክትነት የአባቴን መንፈስ እርግጠኛ አባትነቱን የሚያረጋግጥልኝ ሆነ። ግን ከዚያ ሌላ ማረጋገጫ ደግሞ ፈለግን። በአሁኑስ ዓለም ጊዜያችሁን በምን ስራ ነው የምታሳልፉት ብዬ ጠየቅኩት። እርሱም ጊዜያችንን በከንቱ የምናባክል አይደለም፣ እጅግ ስራ የሚበዛብን ህዝቦች ነን። ስለማንኛውም ስለሚገለጽልን ስለሆነው ነገር ሁሉ ከምናደርገው ስብሰባና ትምህርት ሌላ ከምድራዊ ዓለም በየወቅቱ የሚመጡትን እየተቀበልን እናስተናግዳለን። የደረሱበትን እንዲያውቁ እንረዳቸዋለን። ቀጥዬም በትምህርቱ ረገድስ እንዴት ነው? ራሳችሁ እየመረጣችሁ ነው ወይስ የሚሰጧችሁን ብቻ ነው የምትማሩት አልኩት። አባቴም
በመሬት ላይ የፈለግነው መርጠን እንደምንማረው ሁሉ እዚህም እንደዚያ ነው። ለምሳሌ ስለ ሳይንስ ለመማር ፍላጎት ካለኝ እጅግም የተራቀቁ ሳይንቲስቶች በዚያ ሞልተዋል። ለመርዳትም ሁልጊዜም ዝግጁዎች ናቸው። ሌሎችን ትምህርቶች ለማወቅ ለሚፈልግም ተመሳሳይ ሁኔታ ተዘጋጅቶለታል። እነዚህ ቤተ ምርምሮች ደግሞ እጅግ የተቀነባበሩና አንዳቸውም ስህተት የማይገኝባቸው ናቸው። ይህንንም ልታምንበት ይገባል። ሙከራና ምርምር የሚደረግባቸው ብዙ ጉዳዮችም በየረድፋቸው ተከማችተዋል። በዚህ ዓለም በአጸደ ነፍስ ከሚገኙት እጅግ የበዙ መሳሪያዎችና ምርምሮች ብዙዎቹ በመሬት ላይ በተመሳሳይ ሁኔታ ይገኛሉ። ቢሆንም ከነዚህ በመሬት ላይ ከሚገኙት አይነቶችም ቢሆን በእጥፍ ብልጫ ያላቸው ረቂቅ መሳሪያዎች በእኛ ዓለም ውስጥ ሞልተዋል። በመሬት ላይ በህይወት ስጋ የሚገኙ ታላላቅ ሳይንቲስቶችም አልደረሱባቸውም፣ አላወቋቸውም። እያደር ቀስ በቀስ ግን የነዚህ ሚስጥር ይገለጽላቸዋል። ከእናንተ ጋርም ለመነጋገር ለብዙ ጊዜ ስጠባበቅ ቆይቻለሁ። ስራዬም እናንተንና ቤተሰቦቻችሁን መርዳት ነው። ከእናንተም ስለይ ከኔ በይበልጥ ስልጣን ላላቸው ጠባቂዎቻችሁ ትቻችሁ እሄዳለሁ። ቢሆንም ቀስ በቀስ እንገናኛለን፣ እንነጋገራለን። በጠቅላላው ግን የእኛ ዋናው ዓላማችን ወይም ተግባራችን መማር ነው። ባለንበት ሰማያዊ ዓለም ከተሰሩት ሁኔታዎች ብዙ እናጠናለን። በመጀመሪያ ዓለም የሚሰጠውን ትምህርት ካጠናቀቅንም ወደ ከፍተኛው ፕላኔት እንሄዳለን። ግን የዛኛውን ፕላኔት ጉዳይ ለማወቅ አሁን አይቻለንም። ዕውቀቴ የተወሰነ ነው። ግን ወደዚያ ለመሸጋገር ስንዘጋጅ የሚሆነውን ነገር ሁሉ ይገለጽልናል አለኝ። ይህ ገለጻ ትክክለኛ መሆኑንም በቀጠሉት ዓመታት ባደረግናቸው ክትትሎች በብዙዎች ሚዲየሞች አማካኝነት የተገለጹልን መልእክቶችም እየደጋገሙ አረጋግጠውልናል። በዚያ ዕለትም አባቴ ገለጻውን ቀጠልና እናትህም በደህና ሁኔታ ላይ ናት። ብዙ ጉዳዮችም እያሻሻለች መጥታለች። በመሬት ላይ እንደነበረች ሁሉ እስከ ዛሬም ድረስ ያው ናት። መልካም ሐሳቢም ናት። ከእናንተም ጋር ለመነጋገር ተራዋን በጉጉት ትጠብቃለች። ግን እንደኔ ሁልጊዜ ልትመጣላችሁ የማይቻላት መሆኑን ልትገነዘቡላት ይገባል አለኝ። እኔም ደግሞ ወደኛ ዘወትር ለመምጣትና እኛን ለመጎብኘት ያቀድከው ሐሳብ በስራችሁ ላይ ችግር አይፈጥርባችሁም? አያደናቅፍባችሁም ብዬ ስጠይቀው እርሱም ምንጊዜም ቢሆን የእናንተን ሁኔታ መመልከት ያስደስተኛል። በዚህም የተነሳ የወደፊቱን ሁኔታዎቹንም አስቀድሜ እመለከታለሁ አለኝ። ይህን ማብራሪያ ስለነገረን ልባዊ ምስጋናችንን አቀረብንለት። ትራምፔቱም ወደ ውስጥ ተወሰደ። በዚያ ጊዜም አባቴ በይነይ ብሎ ሲናገር ሰማሁት። በእርግጥም ደግሞ የአባቴ ድምፅ እንደነበረ አመንኩበት። ከዚያ ወዲህም ከአባቴ ጋር ብዙ ጊዜ ተነጋግረናል። በትክክልም እርሱ ለመሆኑ ሳልጠራጠር እያመንኩበት መጥቻለሁ። ከእናቴ ጋር በተነጋገርንበትም ጊዜ በዚያ ናፍቆትና ፍቅር በተሞላበት አነጋገሯ ከአንተ ጋር ለመነጋገር በመቻሌ ተደስቻለሁ። ለመጀመሪያ ጊዜ የተነጋገርንለትም ስምህን ብጠራ ሳትመልስልኝ ቀረ። እኛ ያለንበትን ዓለም ረቂቃዊ ሚስጥር ለማወቅም ስትል ይህን ምርምር በመጀመር ተደስቻለሁ። ልጆች አስታውሱ፣ እኔ ራሴ እጅግ የተደነቅኩበት ሚስጥር ነው። በአካለ ስጋ ዓለም በነበርኩበት ጊዜ እስትንፋሳችን ስትቋረጥ በድነ ስጋችንም ሲቀበር ምናልባት እስከ ዕለተ ምጽአት በዚያውን ቀር ይሆናል፣ መለከትም በሚነፋበት ጊዜ እንነሳ ይሆናል እያልኩ ሳስብ ነበር። ግን ይህ የቂላቂልነት ሐሳብ መሆኑን እያመንኩበት መጥቻለሁ። ነፍሳችን ከስጋችን ተለይታ እንደዚህ በመሰለ አስደናቂ ዓለም ውስጥ ትኖር ይሆናል የሚል ግምትም ፈጽሞ አልነበረኝም። አሁን እንዳረጋገጥኩልህ ግን ነፍስ ከምድራዊ አካል ብትለይም በሰማያዊ ዓለም እነሆ እንደዚህ ሆና ትኖራለች። አዳምጡኝ፣ እጅግ እጹብ ድንቅ የሆነ ዓለም ነው። ለልብስ፣ ለምግብ፣ ለመጠጥና ለመኖሪያ መጨነቅ የለም። ደስታችንንና እፎይታችንንም የሚበክልና የሚያበላሽ ማንም ከቶ የለም አለችን። ባለቤቴም ወደዚህ ስብሰባ ለመምጣትና ከኛ ጋር ለመነጋገር በመቻልሽ እንደሰታለን። እኛም በትክክል ከእናንተ ጋር መነጋገራችን እያመንበት መተናል። ድምጻችሁንም እንደገና ለመስፋት በመብቃታችን ደስ ብሎናል። እስቲ አንድ ነገር ልጠይቅሽ፣ በዚያ በምትኖርበት ዓለም ያለው የቤተሰብ መተሳሰብና መገናኘት እንደምን ባለ ሁኔታ የሚቀላጠፍ ነው ብላ ጠይቀቻት። እናቴ ስትመልስላትም በመሬት የምትኖሩ ሰዎች እርግጥ ነው ሰማያዊ ቤተሰብና መተሳሰብ እንደ ምድራዊ ይሆናል ብላችሁ ታስቡ ይሆናል። የዚህ ተቃራኒ የሆነ እምነት ወይም አስተያየት ያላቸውም አሉ። እንደ እውነቱ ከሆነ ግን ሁለቱም ወገኖች ትክክል ናቸው። ነገር ግን እንደዚህ ነው። ለምሳሌ ባልና ሚስት በምድራዊ ዓለም ይኖሩ በነበረበት ጊዜ እጅግ ይግባቡና ይፋቀሩ እንደሆነ ከስጋዊ አካል እየተለዩ ወደኛው ዓለም በሚመጡበት ጊዜ ሊገናኙና ሊቀራረቡም ይችላሉ። ግን ይህ መገናኘታቸውና መቀራረባቸው እንደዚሁ መተሳሰባቸው እስከ ምን ጊዜም ሊቀጥል የሚችል አይደለም። ከሁለቱ የአንዳቸው ነፍስ ምናልባትም ከሌላ ነፍስ ጋር ግንኙነትና መቀራረብም ሊኖራት ይችላል።
መቀራረባቸውና መገናኘታቸው ከባልና ከሚስት የበለጠ ሊሆን ይችላል። ያ አይነቱ መቀራረብም በቀላሉ ሊታወቅና ሊከሰትም የሚችል ይሆናል። እነዚህም ሁለቱ የሚቀራረቡና የሚስማሙ ነፍሶች ቀስ በቀስም ሊነጣጠሉና ከሌሎችም ጋር ተመሳሳይ ህብር ሊፈጥሩ ይችላል። ይህ ባህሪ በህፃናትም ላይ ይገኛል። ከወላጆቻቸው ከእህቶቻቸውና ከወንድሞቻቸው ጋር የተቀራረበ ግንኙነትና ቤተሰብነት ይኖራቸዋል። እያደር ግን ያ መተሳሰቡ እየተረሳ ይሄድና ይቋረጣል፣ ይለወጣልም። ይህ ስርዓት በየጊዜው የሚፈጸም ነው። እንደገና በመወለድ ህግ የምናምንበት ከሆነ ህፃናት ከወላጆቻቸው ጋር ለመቆየት የሚፈልጉትም በመሬት ላይ በነበሩበት ጊዜ የነበራቸውን ቤተሰብና መተሳሰብ በማስታወስ ብቻ ነው አለች። ይህ ገለጻ ተጨባጭ መሆኑን እየተረዳ ነው ብንሄድም ህሊናችንን አንቅተን በጉዳዩ ከማተኮር ችላ አላልንም ነበር። ግን ይህን ጉዳይ በይበልጥ ለማነጻጸርና እንደምንስ ብሎ ሊጣራልን እንደሚችል ማገናዘብ ጀመር። ምናልባት አእምሮአዊ ቅርጸት በአእምሮ ውስጥ ያለው በማወቅና በማንበብ ወይም ባለፉት ጊዜያት በተከታተልናቸው 2 ስብሰባዎች ካጠራቀምናቸው ትረካዎች ያለዚያም ደግሞ ከኛ የአእምሮ ችሎታ በላይ በሆነ ረቂቅ ኃይል አማካኝነት ሳይፈጸም እንደማይቀር ተገነዘብን። እነዚህን ማገናዘቢያዎች በይበልጥ ለማብራራት ስንል ባደረግነው ትንተናም በመጀመሪያው ነገር ባለፉት ጊዜያት ባደረግናቸው ስብሰባዎች አብረውን ተቀምጠው የነበሩትንም ሁሉ ሚዲየሞች የኛን ማንነት አጣርተው አላወቁም። ስለኛ ቤተሰብ ምንነትና ሁኔታም ቢሆን ለማንም ቅንጣት ታክል የነገርነው ነገር የሰጠነው ፍንጭም የለም። ተታለን ተሞኝተንና በዓይነ ህሊናችንም ላይ አንዳች ነገር ተጋርዶበት ወይም ተደግሞበት የሆነም ነገር ከሆነ ጥቂት ሽልንጎች ብቻ ተቀብላ ያን ሁሉ ጊዜ ማጥፋትና መድከምም እንደማይገባት በመንፈስ ጠሪዋና አነጋጋሪዋ ሚዲየሟ ላይ ቅሬታ አደረብን። እጅግም አዘንላት። በቀጠሉት ዓመታት ግን ባደረግናቸው ክትትሎችና ጥናቶች የተነገሩት ሚስጥሮች ሁሉ እውነተኞች መሆናቸውን እየተረዳናቸው መጣን። አስቀድመን በመጠራጠራችን ባገኘነውም ውጤት ተደሰትን። ጠባቂዎቻችን በየጊዜው በነገሩን ምልክቶችም በመመራታችን የተሻሉ ሁኔታዎችም ተፈጥረውልናል። የተሰጠን ማሳሰቢያና የተመራንበት ምክር ማስጠንቀቂያ ተመራመሩ፣ ሞክሩ፣ ፈትኑ፣ የሰማችሁትንና የተመለከታችሁትን ነገር ሁሉ አገናዝቡት፣ በሆነው ሁሉ ነገር ቃል አትስጡ፣ ስለሆነው ሁሉ ነገር መጠነኛ ጥርጣሬ ከተሰማችሁ እኛም በምንነግራችሁ ነገር ሁሉ በሙሉ ልቦናችሁና አእምሮአችሁ እስክትደርሱበት ድረስ አትታመኑበት የሚል ነበር። በተለያዩ ዘዴዎች መንፈስ ጠሪዎች የሆኑትን ሰዎች ለማግኘትና ስራቸውንም ለመከታተል በነበረን እቅድ መሰረት በለንደን ከተማ በስተምዕራብ በኩል ወደ ነበሩት ሚዲየሞች ዘንድ ሄድን። እኒህም ሰውዬ በመንፈሳዊ ዓለም የሚገኙትን ሰዎች መልእክት በቀጥታ እየተቀበሉ በማስተላለፉ ነገር እጅግ የታወቁበት እንደነበሩ አረጋግጠናል። የእሳቸው መንፈስ ጠሪነት ደግሞ ጠጠር በመቁጠር ነበር። ከቤታቸውም እንደገባን በክፍሉ ውስጥ በነበረው ጠረጴዛ በሰታቴ ሳህን ላይ ጠጠር ተቀምጦ አየን። እርሳቸውም መጡና ከጠረጴዛው አጠገብ ተቀመጡ። እኛም ከፊት ለፊታቸው ተቀምጠን ጠጠሩንም አነሱና በላያቸው ላይ አዞሩት። ወዲያውም በመንፈሳዊ ዓለም ያሉትን ዘመዶቻችንን በስማቸው እየጠሩ ነገሩን። ብዙንም ነገር አመንበት። ወደኛ መለሳሉና የሶስት ባህሪያት ዘላለማዊነት በእናንተ ህልውና ላይ ይታየኛል አሉን። እኛ ግን ይህ ጉዳይ ለኛ ተገቢ ሊሆን እንደማይችል ገመት ነው። እርሳቸውም ትክ ብለው ተመለከቱና የነገሩን ነገር በከንቱ የተናገሩት ያለ መሆኑን ሊያረጋግጡልን ሞከሩ። ግን እየዋለ እያደር ትንቢታቸው ሊደርስ ችሏል። ይህንም ነገር ደግሞ ወደፊት እናገኘዋለን። ጠጠር ቆጣሪዎች እንደ መንፈስ ጠሪዎችና አነጋጋሪዎችም ሆነው በሀገረ እንግሊዝ የሚኖሩ መሆናቸውን አናውቅም ነበር። ከዚያም ወዲህ እንደዚያ የመሳሰሉ ሚዲየም በየትም አላገኘንም። እርግጥ ነው በመካከለኛው ምስራቅ ከፍተኛ ችሎታ ያላቸው ጠጠር ቆጣሪዎች የመንፈስ ጠሪነትና አነጋጋሪነት ችሎታም እንደተሰጣቸው የሚያስረዱ ጽሑፎችን አንብበናል። በነገሩም አምነንበታል። እነርሱም ያለፈውንም ሆነ የሚመጣውን ሁሉ በትክክል የሚናገሩ ናቸው። ከነዚህ ሚዲየም ቀጥለን ደግሞ በለንደን ከተማ በስተደቡብ ወደሚገኙት ሚዲየም ለመሄድ መረጥን። እርሳቸውም በዚያ ሙያቸው እጅግ የታወቁና ዝነኛም ናቸው። ወደ እርሳቸውም ጉባኤ ሄድን። እንደተቀመጥንም ተግባራቸውን ጀመሩ። ጥቂት ጊዜያት ቆዩና ከወንበራቸው ላይ ተነስተው ክፍሉን እየዞሩ የጦረኛነት ፉከራ አሳዩን። እጅግም ተደነቅን። ያ ፉከራቸው የሬድ ኢንዲያንስ ባህላዊ ጭፈራ አይነት ነበር። ሴትዮዋ ወደ ወንበራቸው ተመልሰው ሲቀመጡም በላያቸው በህሊናዊ ኃይላቸው ላይ ሌላ መንፈስ እንደሰረጸበት ተረዳን።
ወዲያውም በጣም ለሆሳሳይ በሆነ አነጋገር በሴትዮዋ አእምሮና ከንፈር ለመናገር ስልጣን የተሰጠው ተቆጣጣሪ እንደሰረጸባቸው ነገረን። ባለቤቴም ቀበል አደረገችና የጦረኝነት ጭፈራ መጨፈር ስለምንድነው ብላ ጠየቀችው። እርሱም በመሬት ላይ በነበርኩበት ጊዜ የሬድ ኢንዲያን ተወላጅ ነበርኩ። ይህን አይነቱን ጭፈራ ወደዋለሁ፣ አዘወትረዋለሁ። በሚዲየሞቹ ላይ በመሰርጽበት ጊዜም ለጥቂት ደቂቃዎች ያህል እጨፍራለሁ። ሁኔታዎችን ለመቆጣጠር ይረዳኛል አለና መለሰላት። ቀጠል አደረገና ከኛ ጋር ለመነጋገር የምንጠይቀውም ሆነ የምንፈልገው ነገር ሁሉ ለማግኘት እንድንችል በተቻለ ሁሉ ሊረዳን ፈቃደኛ መሆኑን ገለጸልን። ወዲያው ደግሞ ወደ ባለቤቴ ዞር አለና አባትሽ ይኸውና መጣ አላትና ስለ አባቷም ሁኔታ ለእርሱ የሚታዩትን ያህል ቁመታቸውን፣ ውፍረታቸውን፣ ቅርጻቸውን ከነጠባያቸው እየዘረዘረ አብራራልን። ትክክለኛነቱንም አመንበት። ባለቤቴም የምትነግረን ሁሉ በትክክል የአባቴ ሁኔታ ይመስላል አለችው። እርሱ መለሰን እንዴ አባትሽማ ነው። እርሱ ባይሆንማ ኑሮ ለምን እንድነግርሽ ይጠይቀኝ ነበር። ሰማያዊ መቀነትና ሽርጥ ለብሷል። የበግ ልብስ ይመስላል። የፍሬማሶን ማህበር አባል ነበር አላት። አዎ ልክ ነው። የዚያ ማህበር አባል ነበረ። የክብር ተሸላሚ ሆኖ ነበር። ታዲያ በሌላ ዓለም በዳግም ህይወት የሚኖር ለመሆኑ አባቴን ጠይቀ ማብራሪያ እንዲሰጥ ልታደርጉ ትችላለህ? ይህን ካረጋገጥክልኝም ለወንድሜ ነግረዋለሁ። ምክንያቱም ወንድሜ ስለዚህ ነገር ማለት ስለ ዳግም ህይወት ማመን የሚችለው ከአባቴ በቂ ማስረጃ ለማግኘት የቻለ እንደሆነ ነው አለችው። እርሱም ወንድምሽ ራሱ መመራመርና መከታተል እንጂ ሌሎች ተመራምረው ማስረጃ እንዲያቀርቡለት መጠየቅ እንደማይገባው አባትሽ ንገሪው ይልሻል። በተጨማሪም በዚህ ነገር ላይ መመራመርና መጠየቅ እጅግ አስደናቂ እውቀት መሆኑን ወንድምሽም በተቻለው መጠን ጥናት እንዲያደርግ እንድነግርልሽ አባትሽ ይኸውና ይጠይቀኛል አላት። ከዚያም አከታትሎ የባለቤቴ አባት የሚነግሩትን የቤተሰብ ጉዳዮች ሁሉ እየዘረዘረ ነገረን። በሰማነው ሙሉ የባለቤቴ አባት በዚያ ቤት ውስጥ ሆነው ለሚዲየሙ ሰውዬ እንደተከሰቱና የሚናገሩት ሙሉ ትክክል መሆኑን አመንበት። በተለይም ደግሞ እጅግ ያስደነቀን በእንግዳ ማረፊያ ክፍልሽ አዲስ ያሰፋሽውን የሶፋ ወንበር ልብስ ህብሩን አባትሽ እጅግ የወደደ መሆኑን እንድነግርሽ ይኸው ጠይቆኛል። እኔም ደግሞ ስለዚህ ነገር ሁኔታ እንደምን ሊያውቁ እንደቻሉ ባክን ጠይቃቸው አልኩት። ሲመልስልኝም አባታችሁ እንዲህ ይላል፣ ለምን ለማወቅ አይቻለኝም? ሁልጊዜ እኮ አልለያችሁም። ወንበሮችንም ስታለብሷቸው እዚያው ነበርኩ። ሌላም ምልክት ልንገራችሁ። ለመሆኑ በሬዲዮ ላይ ያስቀመጣችሁት የልጆቻችሁ ፎቶግራፍ ስፋቱን ለክታችሁታል ትባላላችሁ ሲለን እኛም ኧረ አልለካነውም፣ ግን ልዩነቱ ምንድን ነው አለ። መልካም ነው። አባታችሁ እንደሚለው በዚሁ ፎቶግራፍ ጎን ካሉት ፎቶግራፎች የልጆቹ ፎቶግራፍ ከፍታው ከአንድ አዝቅ 1/8 ነው ይላቸዋል ብሎ ሚዲየሙ ነገረን። እኔም ይህን ነገር አላጤንም ነበር። አሁን ግን ወደ ቤት እንደተመለስን ፎቶግራፉን እንለካዋለን አልኩኝ። ከዚያ ወጣንና ወደ ቤታችን እንደተመለስን በመጀመሪያ የሰራነው ነገር ያን ፎቶግራፍ መለካት ነበር። እጅግ የሚያስገርመው ፎቶግራፉ ልክ እንደተነገረን ሆኖ ማግኘታችን ነበር። ከዚያ በኋላ ነገር ሁሉ እጅግ እያስደነቀን መጣ። በወዲያኛው ዓለም የሚኖሩ ስንቶቹ ይሆን የሚጎበኙን? እነዚህ መንፈስ ጠሪዎች እንደምን ያለ ልዩ ስልጣን ቢታደሉ ነው በሐሳብ ቅርጸት የሚመለከቱን? በቤታችን ውስጥ ያለውን ይዘት እኛ ሳንገነዘበው ስለ እነርሱ እንደምን ብሎ ይከሰትላቸዋል? በእነዚህና በሌሎች ጥያቄዎች ነበር የምንደነቀው። በወዲያኛው ዓለም ከሚኖሩ ሰዎች ለምድራውያን የሚተላለፉትን አንዳንድ መልእክቶች ጥቂቶች ሰዎች ችላ ይሏቸዋል። ግላዊ ጉዳዮች በመሆናቸውም አያጤኗቸውም። ነገሩን በጽሞና የሚከታተሉ ግን ቀስ በቀስ እያመኑበት ይመጣሉ። በዚህ ነገር ካመኑበት ደግሞ በጥቃቅን ምልክቶች የተጀመረው መቀራረብ ከፍተኛውንና አስደናቂውን ትምህርት እያስከተለ እንደሚመጣ መረዳት ይጀምራሉ።